የሴት ትምህርት ቤት በተለይ ኢትዮጵያ ላይ በሽተኛ ሆኖ ዘወይኗ የተናገረው አለ። ደረጀ ዘወይኗ የዛሬ ስንት ዓመት አዳሪ ትምህርት ቤት ነው የሴቶች ብቻ ነው ወንዶች የማይገቡበት ተብሎ ትምህርት እንትን ተባለ እና ሴቶቹ ምን ያደርጋሉ? ራስ ማደንዘዣ ይቺ አንቀጥቅጧል። በአማርኛ አልበለው በእንግሊዘኛ አልለው አንቀጥቅጧን አንዷ እህቷ ጓደኛዋ ውጭ ወጣለች። ኧረ በስሜት ልቃጠልልሽ ነው ምናምን ስትላት ጋሽ ጢንዚዛን ገዝታ ትልክላታለች። ጋሽ ጢንዚዛን ለብቻዋ ጥዝ እያለች ትደሳሰታለች። እና ይህንን ነገር የተመለከቱ ሌሎቹ ጓደኞቿ እዛ ያሉት በሙሉ ጢንዚዛ በጢንዚዛ ሆኑ። ዘወይኗ የተናገረው ነው ደረጀ ዘወይኗ። ከዛ ምን ይሆናል? ለካ ኢንፌክሽን ያለባቸው ሴቶች ያንን ነገር ተጠቅመውታል። ትምህርት ቤቱ የሴት አዳር ትምህርት የሚማሩበት ነው፣ ሴቶች ብቻ የሚማሩበት ነው፣ ሌላ የለም። ከዛ በሽታ እያያዛቸው ዘሆል ተማሪዎቹ በሽተኛ ሆኑ። ከዛ ምንድን ነው ተብሎ ቼክ ሲደረግ ለካ ይሄን የተጠቀሙበትን እያንዳንዱ ተጠቅመው በሽታ ይዟቸዋል። እና ኢትዮጵያ ላይ አሁን በጣም እየበዛ ያለው እንደዚህ አይነት ነገር አለ። ይሄ ጎማውን እየገዙ አዲስ የመጣ አዲስ ስልጣኔ ነው። ጎማ ነካሽ ሆነውላቸዋል። እና እንደዚህ አይነት ነገር አለ። እና እነዚህ ምናልባት እንደሚባለው እነዚህ እኮ ሸሌዎች ናቸው እንደዚህ ያደርጋሉ ብላለች። አላልኩም ብለሻል በሚል ጸብ ነው። እና ያየችው ነገር አለች ልጅ። ስለዚህ ሲያንጣዝዙ ይዘው ነው ይሄ ጉዳይ እንግዲህ እየሆነ ያለው ነው የሚባለው። እና እጅግ ያሳዝናል። እጅግ የሚያሳዝን ዘመኑ ሴቱን አበላሽቶታል። ይሄ ፌሚኒዝም የሚባል የጅራታሞች አካሄድ ሴትን ማበላሻ እንጂ የሚጠቅማል ጎማ ነካሽ ነው መጨረሻሽ የሚሆነው። ጎማ ትነክሽ ወንድ ልጅ አያረካኝም ብለው አደባባይ ነው የወጡት። እና ምን ይሁንልሽ? እንስሳ ይምጣልሽ? ምን ይምጣልሽ? እንግዲህ ተፈጥሯዊ የሆነ ነገር አለ። ወንድና ሴት ሲጣመሩ ከእንስሳም ጀምረው ከምን ያው ነው የታሪኩ። እሱ የሆነ ጉድጓድ አለ፣ ገባ ወጣ አለ፣ አለቀ። ይሄ ነው ህጉ። ህገ መንግስቱ እንደዛ ነው እኛ የምናውቀው። ከዛ አንቺ የጢንዚዛ ማጥቀስ የኤሌክትሪክ እንትን ሆናችሁ እኮ ሱፐር ማርኬት በቃ ኤሌክትሮኒክስ ገዝተሽ ጥዝ እያልሽ ልትይ ነው ቆዳ። እና አንዳንዶቹ ብዙ ይለጥጡትና ጉዳዩን ሌላ ነገር ያደርጋሉ። እዚህ ጋር ሴት ተበድላለች ይላል፣ እዚህ ጎማ ነካሽ። መድኃኔዓለም ምን አይነት ዘመን ላይ እንደደረስን ግራን ይገባል። በነገራችን ላይ እንደዚህ የሚሉት አብዛኛዎቹ እንዳልኳችሁ ብዙዎቹ ነው ያለው። አሁን ለምሳሌ የሆነን ሰው ስናገር ሌሎቹን በሚነካ መልኩ መናገር የለብኝም። እራሳቸውን ስፔሲፊክ አድርጌ ነው የምናገረው። እና አስተውሉ ለማለት ነው። አስተውሉ የምትሄዱበት መንገድ። አሁን እነሱ በድብቅ ጎማ ስለያዙ ነው ወንድ አያስፈልግሽ የሚሉት። ጎማ ነካሽ ናት። ወንድ ምን ያደርጋል? እቃ ነው። ወንድ ልጅ እቃ ነው። አምፖል ነው ምናምን የሚሉሽ ጎማ ነካሽ ስለሆነች። የምትረኩት እኮ በስሜት ብቻ አይደለም። እግዚአብሔር ምስክሬ፣ ይሄ አብረ ስለተኛ ብቻ አይደለም ፍቅር። ይርመንበር ገና ስትተዋወቁ ከፎንቃችሁ ጋር አዳር ሙሉ የምታወሩት ጭውቴ
ከምንም በላይ አይደል እንደ እሱ ደስ ብሏችሁ የምታወሩት የምታዩት ሙቪ ደህና ቦታ ላይ ምናምን የምትሉት ከዛ በላይ አይደለም። ያሁኖቹ ሄደው 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 ተጠይቃለች። ተጠይቃ ስትመልስ ጆርዲያችሁ ያቺ የሴት ጀግና ንግስታችሁ ወንዱ ስለ ራሱ ስሜት እንጂ ስለ እሷ ስሜት ምናምን ምናምን ይወጣ። ይሄ ሴት ጭቆና ምናምን ወጣና እንደገና ደግሞ ለራሱ ስሜት እንጂ ለእሷ ስሜት ይላል። ስንቱን ይዛችሁ እንደምትወዛገቡ ግራ ገብቶናል። በቃ ጎማ ነካሽ ነሽ። እቤትሽ አሁን የሀገር ጎማል በፈለጋችሁት እናሲዝ የሀገር ጎማል እና ይሄን ነው ማለት በደንብ ስርዓት ያላቸው ሰዎች ሆነው ሲያደርጉ ደስ ይለኛል። የሴቶችን ጥቃት በጣም እንቃወማለን። በጣም ነው የምንቃወመው። ዊዱ ትክክል አይደለም። ማንም በተለይ እባካችሁ ወንድሞቼ እባካችሁ በፈጠራችሁ የሆነች ሴትን ለመድፈር ስታስብ እህትን እናትን አስባት። የዛኔ ነገሩ ይቆማል። ራኪዬ ቴንክ ዩ። የዛኔ ነገሩ ይቆማል። ቶሎ ብለህ እህትን አስባት። ቶሎ ብለህ እናትን አስባት። እናትን የሆነ ሰው አጋድሞ እንደዛ ቢያደርግ፣ እህትን የሆነ ሰው እንደዛ አጋድሞ እንደዛ ቢያደርግ ብለህ አስበው። ከጭንቅላት ይወጣል። እንደዛ አይነት አስተሳሰብ ማስተማር ነው። አስተሳሰባቸውን መቀየር ነው ያለብን። በቃ እህትን አስብ። በቃ የሆነችን ሴት ያለ ፍላጎቷ ልደፍራት ስትል እህት ድቅን ትበልብህ። እህት ካለች ወይ የምትወዳት እናትህን አስባት። ስለዚህ እንደዛ አይነት አስተሳሰብን መቀየር ነው ትልቁ ስራ ብዬ ነው የሚይዘው። አይ ነው ስሜት አለ፣ ግን በጣም አሰቃቂ በአንተም ላይ በሌላውም ላይ ደግሞ አንተ ያረከው ለማየት ያብቃ። በልጅ ወይ በሌላ በአንተ በምትወደው ሰው ይደርሳል። ተግባባን? በምትወደው ሰው ነው የሚደርሰው። መስከረም ከበደ አሁን ነው የገባሽው። ጥንፌ ገለቱ ምን ሳውራ እንደነበር አታቂ። አትቸኩይ ኮመንት ለማድረግ ደነስ። ምን ሳውራ እንደነበር በደንብ ሳትሰሚ ገና ከመግባትሽ አትቀበጣጥሪ። እካክ በደንብ ሰው እያዳመጠኝ ነው። ማውራውን በደንብ አድርጌ የማቅሰው ነኝ። ዝምባ በደንብ አድርጌ የማቅሰው ነኝ። ገና ገባሽ ለኮመንት ትሯሯጫለሽ። ቆዳ አሮጊት። እንዳንቺ አይነቱ ነው ሴትን የሚበድለው። እንዳንቺ አይነቱ ነው ብዙ ነገሮችን የሚያደርገው። አሁንም ደግሜ ልበል፣ ወንድ ልጅ አደራ እንደው በሰማይ በምድር ሴት ልጅ ልደፍር ስትል እናትን አስባት። እናትን ሌላ ሰው እንደዛ ቢያደርግ ብለህ አስብ። ይሄ ነገር የሚመጣው እኔ እናትን ከሚሰድቡ ጀምሮ ነው። መድኃኒዓለም ምስክሬ። እኔ እናት ሰዳቢ ደፋሪ ነው ብዬ የማምን ሰው ነኝ። የእኔ ፐርሰናል አመለካከት አይ ዶንት ኬር ሌሎቻችሁ። እናትን እንዲህ ላድርግ፣ እናትን በዚህ አውጥቼ፣ እናትን በዚህ አስገብቼ የሚል ስድብ የሚሳደብ ደፋሪ ነው። አይ ዶንት ኬር ሁ ዩ አር። አይ ዶንት ኬር። ለምን? እኔ እናቴ ትዝ ስለምታይ ነው። እናቴን ስለምወድ እናት እንዲት ሆናለሁ ትዝ ትለኝ ወዲያው እናት ልልስል እናቴ ናት ፊቴ ላይ ድቅን የምትለው።
በቃ የእኔ ልክ እናት ስል እናት ነው የምትመጣው ፊቴ ላይ። እናት ብለህ መሳደብ ወይ ሴትም ወንድ ዱርዬ ጋጥወጥ መረኖች ናቸው፣ ደፋሪዎች ናቸው። ከዛ ነው እኔ የምጀምረው። አሮን ሁ ይዋል እናት ብለህ ከጀመርክ ደፋሪዎች ናቸው። በሴትም በወንድም እናት እንዲትሁን ብላ የምትሳደብ እናት እንዲሁን ብሎ በሴትም በወንድም የሚሳደብ ደፋሪዎች ናቸው።